ዛራ ሚዲያ ኔትወርክ በከባድ ጊዜ ተፈትኖ ህዝባዊነቱን ያስመሰከረ ለፍትህ ለሞራል የቆመ በቅን ልቦና ሙሉ አቅምና የሙያ ኃላፊነት የሚተጋ ዛሬም በኢትዮጵያ የሚዲያ ትግል የበኩሉን እያበረከተ የሚገኝ ተቋም ዛራ ሚዲያ ፍትህ ለሚሹና ከተበደሉ ጎን የሚቆም ሰላምና አብሮነትን የሚያበረታታ ሚዲያ ዛራ ሚዲያ በሳተላይትና በተለያዩ የማህበራዊ ሚዲያዎች ለተመልካች ይደርሳል። የዩቲዩብ ቻናላችንን ሰብስክራይብ፣ ላይክ እና ሼር ያድርጉ። በዶኖርስ.org ወርሃዊ አባል ወይም በአንድ ጊዜ ክፍያ ይደግፉን። በጎፈንድሚ መደገፍም ይችላሉ። በዜል ወይም በካሻፕ ይቀለኛል ካሉም በስልክ ቁጥራችን 571 622 8891 ዛራ ሚዲያ በአስቸጋሪ ወቅት ለህዝብ የቆመ ሚዲያ። ሰላም ጤና ይስጥልኝ ክቡራት ተመልካቾቻችን እንደምን ቆያችሁ? ዛራ ሚዲያ ኔትወርክ ነው መከታተል ላይ የምትገኙት። ወቅታዊ ጉዳይ ዝግጅታችን አሁን ጀምረናል። አብራችሁ እንድትቆዩ እንጋብዛለን። በዛሬው ወቅታዊ ጉዳይ ዝግጅታችን በአማራ ክልል በአጃቢው የተገደለው ባለስልጣን ጉዳይ ነግራችኋለን። እጅግ አስገራሚ ነገር እየሆነ ነው። አማራ ክልል ለብልጽግና ጦር የተላለፈ መልእክትም አለን። ከባድ መልእክት ነው። ስለዚህ ጉዳይም አለን ተመልካቾች። አማራና ትግራይ በጋራ ያወገዙት ሴራ የአብይ ሴራ የተጋለጠበት የትላንትናው ጉዳይም በሰፊው እንሄድበታለን ተመልካቾች። የግብጽ የቀይ ባህር ድጋፍ ለኢትዮጵያ እናሳያችኋለን። አረብ ኤምሬት የታተመው ዘ ናሽናል ይዞት የወጣው ናሽናል ጋዜጣ ይዞት የወጣው ለኢትዮጵያ የቀይ ባህር አክሰስ እንድታገኝ እረዳታለሁ ብሎ በኢትዮጵያ ላይ የቀለደው ግብጽ ጉዳይም አለን ተመልካቾች። አብራችሁ እንድትቆዩ እነዚህና ሌሎች ጉዳዮች አሉን። ቀደም ብለን ከወቅታው ጉዳይ ሁሌ እንደምናቀርበው ሰዓት ሳይሆን ቀደም ብለን የገባንበት ከዚህ ፕሮግራም በኋላ ከፕሮፌሰር እስቀል ገቢሳ ጋር የምናደርገው በጣም እጅግ ወሳኝ የሆነ ቃለ መጠይቅ ይኖረናል። ለዛ ብለን ነው ቀደም ብለን የገባነው። ይሄ እንድትገነዘቡልን እዚህ አጋጣሚ ማሳወቅ እንፈልጋለን። የምርጫ ቦርድ ውሳኔ የአብይ ውሳኔ ነው። ምንም የለውም። አገኘው የተሻገረ አይደለም። ወይዘሮ ሜላት ወርቅ የምታደርገው አይደለም። ምንም አይደለም። ይሄ እንዴት ተወሰነ ብለን ከዛ አካባቢ የሰማ ነው ተመልካቾች። የፌዴሬሽን ምክር ቤት እንደምታውቁት የክልል ርዕሰ መስተዳድር አባላት ናቸው። የክልል ርዕሰ መስተዳድር የሁሉም የኢትዮጵያ ክልል ርዕሰ መስተዳድር ከትግራይ ብቻ የሌለችበት አባላት ናቸውና ባለፈው የብልጽግና ማዕከላዊ ኮሚቴ ስብሰባ ተብሎ ሰሞኑ ስብሰባ ነበር አዲስ አበባ። አብይ አህመድ ትእዛዝ ሰጥቶ በአስቸኳይ ስብሰባ ግቡ ሳያስቡት እቅድ ውስጥ የለ ምንም ለስብሰባ ለብልጽግና ማዕከላዊ ኮሚቴ ተብሎ አዲስ አበባ መጡት። የክልል ርዕሰ መስተዳድር አባላት የሆኑበት የፌዴሬሽን ምክር ቤት ገቡ። ቶሎ ወስኑ። በዚህ በምዕራብ ትግራይ ጸለምቲ፣ ራያ፣ ኦፍላ ምናምን አላማጣ ብላ ይሄ በቀጥታ በልዩ ሁኔታ ወደ ፌዴራል መንግስት ወደ ፌዴራል ተጠሪነት ሆኖ ምርጫ ግን ይደረጋል ብላችሁ ወስኑ ብሎ አስወሰናቸው። ለማዕከላዊ ኮሚቴ ስብሰባ ተብለው ተጠርተው የመጡ ርዕሰ መስተዳድራን ያሉበት የፌዴሬሽን ምክር ቤት አባላት ከዛ ያለው የፌዴሬሽን ምክር ቤት የማን ማጆሪቲ እንዳለ ይታወቃል። ምንም ትግራይ የሌለችበት ምንም ትግራይ ያሉ ብሔር ብሔረሰቦች የሚባሉ ትግርኛ ተናጋሪው የሮብ ብሔረሰብም ኩናማም የሌለበት በትግራይ ላይ ሲወስን ይውላል ያድራል። ትግራይን አፌክት የሚያደርግ በኢትዮጵያ ጉዳይ የትግራይ ድምፅ ሳይሰማ ውሳኔ ይወስናል። ላለፉት 5 ዓመታት ሲወስን ቆይቷል። ዛሬ አሉ የዋህ የሚባሉ እነ ጌታቸው ረዳ የዋህ የሚባሉ እነ ጻድቃን በጥላቻ ታውረው አይዞ ያ ቡድንማ ወደዛ መግባት የለበትም አድዋኮ ራሱ በራሱ ነው ማስተዳደር ያለበት እንኳን ወልቃይት እያሉ ነን ኤንዲኤፍ በፕሪቶሪያ ሰላም ስምምነት መሰረት ፎሬን ፎርስስ የሚባሉት የኤርትራ ጦር ብላችሁ እንዳታስገቡ አርቲክል ላይ ተብሎ ፎሬን ፎርስ የውጭ ኃይሎች አስወጣለሁ። ከመከላከያ ኃይል ውጭ ያሉ የጎረቤት የክልል ሰራዊት የአማራ ላለማለት ነው። የአማራ ፎርስ ስላለማለት እነሱ ነን ኤንዲኤፍ አስወጣለሁ ብሎ ፈርሞ የመጣ በታሪክ አጋጣሚ የትግራይ ፕሬዝዳንትም የትግራይ ምክትል ፕሬዝዳንትም የነበሩት ነገታቸው ነጻርቀን ለምን ብሎ ነው ምዕራብ ትግራይ የሚመጣው ህወሓት? ለምን ብሎ ነው ቲዲኤፍ ምዕራብ ትግራይ የሚመጣው? ለምን ብሎ ሁመራ ይመጣል? ለምን ብሎ ዳንሻ ይመጣል? ወለጋ ይሁን ጨረቃ ይሁን የማቅ
ለምን ብሎ ይመጣል? ጻድቃን ምክትል ፕሬዚደንቱም አዳውን እነሱ በራሱ በራስ ማስተዳደር አለበት እንኳን ወልቃይት ይላል። ስህተት ቀን ነው የዋሉት እነዚህ ታሪክ የማይረሳው በጣም ከባድ የሚባል አገነስ የራሳቸው ብሔር ላይ ቆመው የአብይ አህመድ ተጋሩ ሆነው አገልጋይ ሆነው አሁን እነሱ የሚጥልበት ሰዓት ላይ ደርሷል። ምንም ጥርጥር የለውም የሚጣሉበት ሰዓት ስለደረሰ ነው። መሐሪ ዮሐንስ የውድብ ናጽነት ትግራይ ኢንዲፔንደንስ ፓርቲ ያው ስደት ላይ ነው ያለው። የጻፈው ጽሑፍ አለ ትላንት ብዙ ተጋሩ ሪአክት ያደረጉበት ነው። ከአብይ ተጋሩ በስተቀር የአብይ ተጋሩ በስተቀር ህወሓት ነው አሉት። የህወሓት አቋም ነው አሉት። ደብረጽዮን ነው አሉት። መሰረታዊ በሆነ የትግራይ መሪዎች ላይ ተመስርቶ አሁን አይደለም የካዳችሁት እናንተ ነገታቸው ነጻርቃንም ኬሪያን ባሉት ምናምን በሁሉ ይሁን በየጽሁፍ ጽፈ ገለ ገለጸ። ጀነራል ቆሽ ገብረ ተቃወመ፣ ኬሪያ ተቃወመች ብሎ ጽሁፍ እንትን ያደርጋሉ። ናና በምላስ መተ ዲፈንድ አድርግ ፋና ቴሌቪዥን ዋልታ ቴሌቪዥን ውስጥ ገብተሽ ያንዳንድሽ መግለጫ ስትሰጪ የነበረና ኬራ መተሽ አሁንም በግላጭ የፈለጋችሁ ሚዲያ ላይ ወጣችሁ ፊታችሁን እያሳያችሁ ካሜራ ላይ ተቃውሙ አቋም ካላችሁ ማለት ነው። አለበለዚያ የገሌ ስም እንዳይጠለሽ እናንተን ይሉ በኮልኮል ሚዲያዎቻቸው አድርገው እንትን ያደርጋሉ። እና አክቲቪስቶች ለዚህ የተሰማሩ አክቲቪስቶች ማለት ኢሜጅ ግንባታ ላይ መልካም ገጽታ ግንባታ ላይ መታችሁ ተናገሩ። ቪዲዮ ላይ በቪዲዮ እንደዚህ እኛ እንደምንናገሩ አቋማችሁ ገለጹ። ከሻዕቢያ ጋር ሆኑ ከእንትና ጋር ሆኑ ፋኖ አለኝ ሻዕቢያ አለኝ ግብጽ አለኝ ብሎ ተባብሩ እየመጣን ለጦርነት እየተዘጋጀ ነው 11ኛ ሰዓት ነው ስትል ነበርሽ የማን መደዴ አሁን ሚዲያ ላይ ወጣ መናገር አልችልም። አዲስ አበባ ተቀምጠው ያጉጅለ ያውደ ስለነበረ ይሄ አብይ ተጋሩ አክቲቪስቶችም ዩቲዩበር መናገር አይችሉም። አሁን መናገር አይችሉም፣ ተጠያቂ ይሆናሉ። ይሄ የምርጫ ቦርድ ውሳኔ በአንድ በኩል ጥሩ ነገር ይዞ መጥቷል። ብሌሲንግ ዲስጋይስ ያልኩት ትላንት ጥሩ ነው። አንደኛ ያልገባቸውም እንዲገባቸው አድርጓል ይመስለኛል በተወሰነ to the extent አፋር ሆኖ የሐራ መሬት ታጣቂዎች ነን የሚሉት አፋር ሆኖ ቀይ መስመር ነው በፍጹም ለህልውናችን ለእንትናችን እንታገራለን የፖለቲካ ልዩነት አለን እንጂ በትግራይ ሉዓላዊነት ጉዳይ ጥያቄ የለንም ብሎ አፋር ላይ አስቃጥላ አብይ ያቀረበለት ሎጂስቲክ ልብስ አብይ ያቀረበለት ጥይት የስናይፐር አንተ ምንድነው ስናይፐር ያለ የስናይፐር ጥይት አንተ ምንድነው ያስከው የዲሽካ ጥይት ያቀበለ ለስልጠና አዋሽ ነው አዲስ አበባ ለስብሰባ እየጠራ በክፍለ ጦር በሬጂመንት ጋንታ ያደራጀ ትግራይ ተኮስ ይባል ትግራይ የተኮሰ የነበረ አፋር እንኳን ቀይ መስመር ነው አሉ። ይሄ ትልቅ ኦፖርቹኒቲ ነው ለትግራይ። እንደ ትላንት ከስንት ጊዜ በኋላ ትግራይ በምትወረርበት ጊዜ የተፈጠረው አይነት አትሞስፌር ነው ትላንት የተፈጠረው በተጋሩ regardless of their political opinion political ልዩነታቸውን ማለት ነው። በዚህ በካማራ አካባቢ የነበረውም በግላጭ ሁሉም ነው ያለው አንተ እኔ ልትሸውደኝ 8 ዓመት ሙሉ ኢትዮጵያን ያጭበረበርክ የነበርክ ሰውዬ አሁን ትግራይና አማራና ትግራይ ያልክ አሁን ወልቃይት በጌምድር ያልክ ትላንት እንደቀለድክ ዛሬም ልትቀጥል አታደርገውም ብሎታል። በርካታ የአማራ ተወላጆች ኤሊቱም መሬት ላይ ያለው አርሶ አደሩ ምንም ስለማይባል ነው አርሶ አደሩ ጥያቄ የለውም። ይሄ የተበላሸው ኤሊት አካባቢ ስለሆነ ነው we are talking about the elites የበለጠ ሞላ አይነት ሰው ኤክስክሉድ አድርገን ማለት ነው። ይሄ የአብን ወጠጤ ክርስቲያን ሲታሰር መስከረም አበራ ስትታሰር ምናምን ምን ግድ ማይሰጣቸው አለ አዲስ አበባ ሚኒስትር ሆናሉ 600 ሚሊዮን ብር ያባክናሉ። ምን ዝም ብሎ ዋጋ የሌላቸው ሰዎች በሚኒስትር ማዕረግ በሚኒስትር ምናምን ተቀምጠው ይሄ ስልጣን ላይ ለመቆየት የተጠቀመበት ነው። እነ ጌታቸው አሁን የመናገር ምን ሞራል ከየት ያመጣሉ? ትናንት ምን አድርግ ስትባል ነበር በቀውጢ 360 የተዘጋ ትግራይ ክልል እና ምን እናድርግ ይሄኛው እንዝጋ እንምታ ትግራይ ራያ አከራካሪ ነው ጸለምት አከራካሪ ነው ምዕራብ ትግራይ አከራካሪ ነው በሚባልበት ጊዜ አይ ይሄን ይቆይልን ይሄድብናል ይሄ እኮ ሀገራችን እኮ ኢትዮጵያ ነች እኮ እቺ ሀገራችን ነች እኛ እንሂድ እንጂ ኢሳያስን አጥፋው እንጂ ሻዕቢያን አጥፋው እንጂ ከዛ በኋላ በቃ የድሩ ነጻርቃን ተኮላሸብን የሚሉት ህልማቸውን አሰብና እናምጣ እንጂ ትግራይ በተከበበችበት ሰዓት ጭምር to this extent ሲሸስና ምናምን ሲወያይ ነበር። ትናንት በመሐሪ አርቲክሉ ላይ እንትኑ ላይ ጽፎታል። ብዙ ጉዳዮች አንስቷል። አይነው እነሱ ምን እንደሚሰማቸው በተለይ እዚህ ወጥመድ ውስጥ የገቡት ምን ሊሰማቸው እንደሚችል እኔ መገመት እችላለሁ።
ይሄ ግን የትላንትናው በአማራም በትግራይም ተመሳሳይ ተቃውሞ ነው የገጠመው። ደመቀ ዘውዱ ማለት ነው እነ በለጠ ሞላ የትግራይ ሁለት አይን ይጥፋ እንጂ ይሄ እኮ በጣም አደገኛ የሚባል እንትን ነው። የትግራዋይ የተጋሩ ሁለት አይን አጥፋልኝ እንጂ እኔ በአንድ አይኔ ቢጠፋ እንኳን ችግር የለውም ባዮች ናቸው። እኔ በአንድ አይን አጮልቂያ ማየት እችላለሁ፣ የእነሱ ሁለት አይን ግን አጥፋልኝ ነው። ይሄ አደገኛው ኤሊት ምንለው እሱ ነው። አደገኛው ኤሊት የሚባለው እሱ ነው። የኔ ነው ስለነበረ ራያ የኔ ነው፣ ኦፍላ የኔ ነው፣ አራፍት ጋር የኔ ነው ስለነበረ ያንተም አይደለም እኔ ወስጄዋለሁ ብሎ ከአዳማ የመጣው ኦህዴድ ሲወስደው ውሰደው ችግር የለውም ያ ቡድን አይወሰደው እንጂ እንተማ ወሰደው። ወደዛ ነው ሄደው ወደዛ የኔ ነው የሚለው ነገር የምር የኔ ነው ሴንስ ኦፍ ኦነርሺፕ ቢሰማኮ ወልቃይት ስኳር ፋብሪካ ድምጥማጡን አታጠፋም እኮ። በቢሊዮን ገንዘብ የፈሰሰበት ፋብሪካ እኮ አታወድመው። በርካታ ኢንፍራስትራክቸር ምዕራብ ትግራይ ያለው እኮ አታወድመው ነበር እኮ። ይካንቱ ዛት እና ይሄ ትግራይ እየከፈለችው ያለችው ዋጋ እስከዛሬ የትግራይ ክራይሲስ የተመሰቃቀለው በመርህ ላይ የተመሰረተ እምቢ ስለምትል ነው። ኤርትራን እንምታው ከፕሪቶሪያ ሰላም ስምምነት በፊትም በጅቡቲም በሴሸልስም ፕሪቶሪያ ከተፈራረሙ በኋላም ተበጅቷል። ኖርማል በቃ ዲዲአር ፈጽማለን፣ የኤርትራ ጦር እናስወጣለን፣ የአማራ ኃይሎች እናስወጣለን ተባብሎ ምናምን ሲደረጉ አሁን እሺ ጥሩ ነው። አሁን ትኩስ ነው። ጥላቻ እንዳለ ያልበረደ ጥላቻ አለው ትግራይ። አርሚው አለ፣ ሰራዊቱ አለ፣ የተወረናል የሚል ስሜት በእያንዳንዱ ቤት ያንኳኳ አለ። በኤርትራ ላይ የያዛችሁት ቂም አለ። ስለዚህ በትኩሱ ይሄ ለዘብ ሳይል ኤርትራን እንምታው አማራን እንምታው ሲባል ነው የተባሉት። ነው አናደርገውም። እነሱ በድለውናል፣ እነሱ ደፍረውናል፣ አውድመውናል፣ ገለውናል ብለን እኛ ተመሳሳይ ወንጀል ለመፈጸም ወደ ኤርትራ አንዘምትም፣ ወደ አማራ አንዘምትም። ከዛ በኋላ ይሄን ሁላ ማድረግ የሚችል የትግራይ ኃይል ቢኖር ኖሮ ዛሬ ስለ ምዕራብ ትግራይ ስለ ራያ ስለ ምናምን ይያል እሪ አንልም ነበር። እዚህ ላይ አይፎራናይ በቃ ዝም ብሎ አንድ አይና ጠፋ አንድ አይና ሄደ ታጠፋዋለ የሚባለው ሎፍ ሐሙራቢ የሚባለው የፐርሺያ ፈላስፋው በሱ መሄድ ቀላል ነው። ግን 20ኛ ክፍለ ዘመን ነው። ይሄ 20ኛ ክፍለ ዘመን ነው። እሱ አይሰራም። የሎፍ ሐሙራቢ አይሰራም እዚህ። ይሄ ግን ዋጋ ያስከፈላት ነው ትግራይ። እንደዚህ ማታረቅ ሆነማ አንቄ ይዘሃለሁ፣ አንተ ምን ችግር አለብህ? ያንተ እኮ ፐሪፈሪ ላይ ተጠጋኸው፣ እዛ ጫፍ ላይ ነው ያለው ትግራይ የምትባለው ፉል ስቶፕ ናት ምናምን የሚላት እዛ ተጠግተሃል። እኔ ግዙፍ ኃይል አለኝ የኦሮሚያ ድምጽ ከያዝኩኝ፣ የአማራ ድምጽ ከያዝኩኝ፣ 138 ድምጽ የአማራ ከያዝኩኝ 4 ኪሎ እቀመጣለሁ። እነሱ ነው እንደዚህ መንከባከብ ያለብኝ እንጂ እዛ ተጥላህ ታድራታለህ፣ ምዕራብ ትግራይ የለ ምናምን የለ ብሎ እዛ ቆልፎ ይዞታል። ምክንያቱም ተባባሪ የሚሆን ኃይል ከትግራይ ስለሌለ ነው። ለወንጀሉ አብይ አህመድ ስልጣን ላይ ለማቆየት የሚተባበረው ኃይል ከትግራይ ስላልተገኘ ነው። ተባባሪ ከኤርትራ ተባባሪ እንዳገኘ ሁሉ ከአማራ ተባባሪ ያገኘ እንጨብጣታለን እያለ ወደ ትግራይ የዘመተ እየሸለለ የዘመተ ኃይል ተመሳሳይ የሚሸልልና የሚፎክር ኃይል ከትግራይ ቢመጣ ኖሮ አሁን የትግራይ ጉዳይ ሌላ ነው። ቢያንስ ነምበር 2 ይሆናል። ኦህዴድ ነምበር 1 ይሆናል። ቲፒኤልኤፍ ነምበር 2 ሆኖ በኢትዮጵያ ፖለቲካ ላይ ጨዋታ ጫወቱ ነበር ማለት ነው። ይሄ ዋጋ ያስከፈለው ነው። ይሄ እንቢ በማለቱ ለወደፊቱ እንዲያውም ብዙ ስህተቶች ሲሰራ በትግራይ ፖለቲካ አይተናል። እንደዚህ አይነት ትልቅ ፖለቲካ የተወሰነበት ጊዜ በጣም ረጅም ጊዜ ነው እና ሪጂናል ህዝቡን መሰረት ያደረገ ስትራቴጂካሊ ለወደፊቱ ጭምር ምን መዘዝ አለው ብሎ አስቡ። የአሁኑን ችግሬን ቋቋማለሁ፣ የአሁኑን ሀዘኔን ቋቋማለሁ፣ የአሁኑን ንዴቴን ብስጭቴን ቋቋማለሁ፣ ግን ወደ ኤርትራ አልዘምትም፣ ወደ አማራ አልዘምትም ብሎ ሂድ ራስህ ቻል ሲባል ነው ትልቅ የሚባል ውሳኔ ወሰነ። በዚህ ነው የትግራይና የአማራ ውሳኔ። የትግራይና የአማራ ህዝብ አርሶ አደር አይደለም ስምና አሁን ብዙ መሻሻል ያለው ኤሊቱ ጋር ነው። በጣም የሚገርም መሻሻል በጣም ያኔ ጥቂቶች ነበሩ። እገሌ የሚባል የትግራይ ጦርነት ተቃወመ ሲባል እኔ ሚዲያ ከቲኤምኤች እስከ ዛራ ሚዲያ እንፈልጓለን ዩቲዩብ ላይ እገሌ የሚባል እኮ ተቃወመ ሲባል ልደቱ እኮ ተቃወመ ሲባል ማምጣት መፈለግ ነው። ኢንጂነር ይልቃል እኮ ተቃወመ እኮ
ምንድነው ጋዜጠኛ ምን ሆናችሁ እናንተ ጁንታ ሲባል ለምንድነው ጁንታ ምለው ጁንታ ምን ማለት ነው ብላችሁ ለምን አትጠይቁም ሁሉም ጁንታ በሚባልበት ዘመን ማለት ነው ምን ማለት ነው ጁንታ ብላችሁ ለምን አትጠይቁም ብሎ ቻሌንጅ ያደረገ የሆነ ዩቲዩብ ፈልጉ ተባለ ዩቲዩብ ብርቅ ሆነ ነው ማለት ብርቅ ሆነ እንዴት ሆኖ ማለት በዛ ህዝብ እንደ ህዝብ የሰከረበት ዘመን ግለሰብ ሰክሮ ሲንገዳገድ መሸታ ቤት መጠጥ ቤት አስፋልት ላይ ይታያል ግለሰብ ደረጃ በዛ ጊዜ ግን ህዝብ እንደ ዝም ብሎ የሰከረበት ዘመን ነበር እኔ ዝም ብሎ ማንንም ፖለቲካል ኮሬክትነስ እንትን ለመከተል እንደዚህ ብያለሁ ህዝብ እንደ ህዝብ የሰከረበት ነው ይያልኩኛለሁ ኢሊት እንደ ኢሊት አይደለም ዝም ብሎ በቃ በግላጭ ዝም ብሎ ምንድነው የገባው እዚህ አካባቢ እስኪባል ድረስ አዲስ አበባ ያለው ምንድነው አዲስ አበባ ኢሊት ሊባል ነው ኢሊት አይደለም ኖርማሊ ብዙ ሰው ሪላቲቭሊ ከኢትዮጵያ ብዙ ምሁር የተሰበሰበበት አዲስ አበባ ነው ግን በጣም ዶማ የሚባል ጭንቅላት ያለው አዲስ አበባ ነው I'm so sorry to say that በጣም ብዙ በጥላቻ የታወረ በአንደኛ ክፍለ ዘመን በፍጹም የማይታሰብ ነገር የሚያስብ ዲያስፖራ ያለው ተመልከቱ ስቴት ዲፓርትመንት ይሄው ጦርነት ቀጥል የሚል ዲያስፖራ ነው ያየነው ጳጳስ ነው ያየነው እኛ የምናውቀው የሶሪያ ጦርነት አቁም ራሻና ዩክሬን ጦርነት አቁም የሚሉ ኦርቶዶክሳውያን አባቶች የራሻ ኦርቶዶክስም የዩክሬን ኦርቶዶክስም ዜጎቻችን እያለቁ ነው ብሎ እንትን የሚል ቢኖር ነው መልካም ግፋ በለው የሚል ጋዜጠኛ አሁን ደግሞ ሰሞኑ አልጀዚራ ላይ ደግሞ አነጋጋሪ ሆነው የኢቢኤሱ ማን የሚባል ነው ዮናስ ነው የሚባለው የኢቢኤሱ ራሽናላይዝ ያደርገው በጀቱ ስፖንሰር አድርጎ የወሰደው አካል ስላለ ወደ እስራኤል ፕሮፓጋንዳ ከዚህ በፊት የትግራይ ጦር ያ ማን ነው አካል ጉዳተኛው መገናኛ ነው እግረኛ የሚባለው ሰውዬ አባ ህፃን ጋር አሁን ወደ መቀለ ጁንታ ረፍርፏል የረፈረፉት በጸሎት በምህለላ በመናምን ነው ጁንታ ረፍርፏል ብዬ ነው ማስበው አሁን መቀለ ይሄዳሉ ጁንታ ለመዋጋት ይሄዳሉ እስከ መጨረሻ ጊዜ ይሄዳሉ መቀለ ድረስ ይሄዳሉ ወይ ያፋጠጠ አባ ህፃን ያ ሰውዬ ማለት ነው ያ ሰውዬ አልጀዚራ መነጋገሪያ ሆነ ትግራይ ላይ የለመዱት ጦርነት ትግራይ ላይ የለመዱት ጄኖሳይዳል አክትን ራሽናላይዝ የማድረግ ጉዳይ ሄዶ እስራኤል ሄዶ በጋዛ ህዝብ ላይ ደገሙት እነዚህ ናቸው የኢትዮጵያ ጋዜጠኞች እነዚህ ደግሞ አልጀዚራ ትልቅ ሚዲያ ነው ከኢትዮጵያ ወክለው ስለሆነ በስመ ጋዜጠኛ ወክለው ስለሄዱ የነዚህ ባክግራውንድ ምን እንደሆነ ስለማያውቅ ኢትዮጵያ ጋዜጠኞች እንደዚህ ያደረጉ የተባለ ተመልከቱ ስንት ጨዋ ጋዜጠኛ ባለበት ሀገር ስንት ጨዋ ባለበት ሀገር ይሄ የአእምሮ ስንኩላን ሁሉ የኢትዮጵያ ጋዜጣ ያበላሽ በኢትዮጵያ ውስጥ የፈጠሩት እንትን አገር ቤት ሄደው ደግሞ ውጭ ሄደው ደግሞ ተጋለጡ ዶክተር ትምኒት ገብሩ ያው አልጀዚራ ላይ ገብታችሁ እንዴት እንደተነተነችው ተመልከቷት እቺ አሜሪካዊቷ በእንትን ጊዜ የተቃወመች ትግራይ ጦርነት ጊዜ ከተቃወሙት ውጭ ሆነው አንደኛው እሷ ነች የቴክኖሎጂ ሰው ትመስለኛለች እሷ የአንድ ትልቅ ካምፓኒ ሲኢኦ ነበረች አሁን የት እንዳለች አላቅም ማንም የማይንትን ሊያፈርሰው የማይችል ግንብ ነው ይሄ ብሔር መሰረት ያደረገ ጥላቻ ትግራይ ከአማራ ከኦሮሞ ወላይታ ከሲዳማ ምናምን ያደረገ አብይ አህመድ ያለፉት አመታት የተጫወተበት ጌም በፍጹም ሊሰራ አይችልም ከዚህ በኋላ ትላንት ትልቁ ምስክር የትላንት ነው ዛሬም ነው መጣላቸዋለሁ በኋላ አንድ አማራ ክልል ቲዲኤፍ ኃይሎች በዛ ከነበረው ውጊያ እንትን መውጫ የሚባለው ወደ ታች ጋይንት ነው ላይ ጋይንት ኤኒዌይ ንፋስ መውጫ እዛ የቲዲኤፍ ሰማዕታት ተሰውተው የነበረ ቀብር ስነ ስርዓት የት ይመስላችኋል ትግራይ እንደዚህ አይነት ቀብር ነው የሚደረገው አማራም እንደዚህ አይነት ቀብር ነው የሚደረገው ሀዘኔታው ለማታቆም ተመሳሳይ ስሜት ነው ይሄን አብይ አህመድ ይሄን ለመስበር የሚፈልገው በምክንያት ነው ኪሳችን ያወጣናትና ክብረት ይስጥልን ቤተክርስቲያናችሁ ጥናት ይስጥልን ለሀገራችን ኢትዮጵያ ሰላሙን ይዘዝልን ፍቅሩን ይስጠን ከተፋቀርነ ትግሬና ጋይንት አማራ ክልል እኮ አንድ ነው ግብ ይደርስ ነው እዚህ የደረስነ እኛ ከዚህ ቁጭለን ሃይማኖታችሁን ይክዳል ሃይማኖት ካጅ ነው የሚመጣው ሲሉና እውነት መስሎን ነው ነበር
አሁን ግን ስገባ ብለን ስናያችሁ ሃይማኖት ጋር ያላችሁ እንጂ ሃይማኖትን የጣሳችሁ አይደላችሁምና ይህን ሃይማኖት ያጥብቅልን። ይሄ ነው የአማራ ህዝብ ማለት። በለጠ ሞላ እንዳይመስላችሁ ብዙ ሰው ፕሬጁዲስ በጣም መጥፎ ነው። አንድ ፕሬጁዲስ ይሆናል። ለምሳሌ አንድ ትግራዋይ ፍቅረኛ የነበራት ልጃገረድ ወይ አማራ ወይ ኦሮሞ ትሆንና ትግራዋይ ከካዳት ሁሉም ትግራዋይ ከሃዲ ነው ይመስላት። ይሄ ድሮ ጓደኛ እንደዚህ ነበር ካዳኝ ትግራይ ነበር እኮ ትላለች። ያው ትግራዋይ ነበር ስላለች እንዳል ኢሜጁ ወደ እንትን ይሄዳል። አንድ የቡርኪና ፋሶ ጓደኛ ጥሩ ጓደኛ ከሆነ ካምፓስ ወይ አሜሪካ የሆነ አካባቢ አብራቸው የተማራቸው የሆነ አካባቢ የምታውቁት ቡርኪና ፋሶ ዜጋ ደግሞ በሙሉ የቡርኪና ፋሶ ህዝብ እንደሱ ነው ይመስላችሁ። ግለሰብ አገር ይቀይራል፣ የአገር ኢሜጅ ይቀይራል፣ የአገር ኢሜጅ ያበላሻል። እነዚህ የኢቢኤሱና የዛ እግረኛው ነው የሚባለው ሰውዬ አልጀዚራ መነጋገሪያ ሆኖ በሙሉ የኢትዮጵያ ጋዜጠኛ እንደዛ የጄኖሳይድ ደጋፊ አድርጎ ያስቀመጠው የአልጀዚራ ጉድ የኢትዮጵያ ገመና እዛ ነው የወጣው እንደዚህ። እና ብዙ ጊዜ እነበለጠ ሲያይ ገዳዮቹ ኤትኒክ ክሊንሲንግ ፈጽመዋል የተባለው የሚባለው የፈጸመው እንደደመቀ ዘውዱ ሲያይ በሙሉ እንደዛ ነው የሚያየው የሚመስለው። ይሄ የጦርነት ቀስቃሽ በሙሉ አገኘው ተሻገር ሲባል በሙሉ አማራ እንዳገኘው ተሻገር ነው የሚመስለው ለራሳቸው። የአብይ አማሮች የሚባሉት ብልጽግናን መቃወም አይችልም። አንደኛ የአብይ ተጋሩም ብልጽግናን መቃወም አይችሉም። ድሮን ሲመታ የትግራይ ህዝብ በድሮን ሲመታ አይሱዙ መሆኑን ሲቪል መሆኑን ለምሳሌ በድሮን ሲመታ ቅራሜ የተጫነ ሙዝና ሽንኩርት የተጫነ መኪና ሲመታ አላወገዘም። ስምረት መግለጫ አላወጣም። ለምን ብሎ ያወጣል? ሲቪል መሆኑ ይግራ አይቶታል። ማውጣት አይችልም። ንጹህ ዜጋ ላይ ህዝቡ ሰራዊቱ ተደበደበ እንደዚህ ኮሎኔል እገሌ ተገደለ ምናምን ተብሎ የሱ ልቅምቃሚ ፍርፋሪ ለቃሚዎች እንደዛ ሲጽፉ ነው የሚውሉት። ንጹሃን የተገደሉ ነው። ነዳጅ ትግራይ የለም። ምንድነው የገንዘብ ትራንዛክሽን ትግራይ ደርቋል። ምንድነው እየሆንክ ያለው ያድረክ ያለው ብሎ በመግለጫ ማውጣት አይችሉም። ለምን? የአብይ ተጋሩ ናቸው እነዚህ። ይቀየማቸዋል። አሁን አህያውን ፈርቶ ዳውላው እንደሚባለው አገኘው ተሻገር ምንም እዚህ ግባ የማይባል ሰውዬ እሱ ላይ በሙሉ ይረባረባል። ሜላት ወርቅ የምትባለው አመችም ጫቦር እሷ ላይ ሰው ይረባረባል። ምን አቅም አላቸው እነዚህ? ፈላጭ ቆራጩ አንድ ሰው ነው። የእሱ ድራማ እሱን ግን መንካት አይቻልም። እንደዛ ነው። ይሄ በተለይ የነጌታቸው ላሊበላ ብዙ ጊዜ በፋኖ ኃይሎች ይያዛል ታውቃላችሁ አለ። ላሊበላ ጧት ላሊበላ ይዙታል ፋኖች። ወጥቷል ይባል መከላከያ መጥቶ እንትን ያጸራዳል። በረራ የኢትዮጵያ አየር መንገድ ከሰዓት ይበራል። ጧት ከተማ ይውላሉ ፋኖች። ከዛ ተጠራርገው ይወጣሉ ስራቸው ሰርተው። ከሰዓት የኢትዮጵያ አየር መንገድ ተራ ስራውን በቃ ኖርማል ስራውን ሰርቶ ይሄዳል፣ ጭኖ ይሄዳል። ወራስ ትግራይ ሲመጣ ግን ጸለምቲ ውጊያ ተከፈተ ተዋጋ ሲባል መቀለ አውሮፕላን ይቋረጣል። የትና የተገናኝቱ አሁስም ይቋረጣል። ሽረ እንዳስላሴ ይቋረጣል። አገልግሎት ይቋረጣል። ባንክ ይዘጋል። ኮምፕሊትሊ ባንክ ይዘጋል። 1000 ብር ተሰልፎ ሰው 4000 5000 ሰልፍ ላይ ይውላል። ከጠዋቱ 10 ሰዓት ምናምን 9 ሰዓት ሌሊት ተነስቶ ወረፋ ይዛል። ምንድነው እየሆንክ ያለው ብትሉት ብልጽግና በቃ የማርቀቅ ስራዬን ነው እየሰራሁት ያለው ይላል። የአብይ ተጋሩ ይሄን እንትን ማድረግ አይችሉም። የአማራ ህዝብም ሲደበደብ አብን ሲደበደብ ለምሳሌ መርሃዊ መከላከያ ገብቶ 63 ነው 67 ሰው ገድሎ ሲሄድ መከላከያ ከተማ ውስጥ ማን የሚባል የአማራ ፖለቲካ ፓርቲ አወገዘ። አማራ ፖለቲካ ፓርቲ የለውም። ተው የአማራ ብልጽግና ያረጋ ከበደ እያልኩኝ አይደለም። ፖለቲካ ፓርቲዎች ቋል በአማራ ስም የተደራጁ የመራዊ ህዝብ ሲጨፈጨፍ እነዚህ ፖለቲካ ፓርቲዎች ማንን ነው የሚያስተዳድሩት? ህዝብ ከተጨፈጨፈ በኋላ ህዝብ ካለቀ በኋላ ማንን ነው የሚያገለግሉት? ማንን ነው የሚመሩት? እነዚህ መቃወም አይቻልም። ይሄን አንድ ጊዜ የመራዊ ጉዳይና በለጠ ሞላ የሚባለው እሱን ለማንሳት ነው። በለጠ ሞላ አብን ተወካይ ነው። አብን በኮ በአዴንን ይተካል ተብሎ በስማም ጎበዝ እሳት የላሱ ሰዎች አሉበት። ዶክተር ደሳለኝ አለ፣ ክርስቲያን ታደለ አለ፣ ዶክተር ማን የሚባለው አለ። አሁን ወደ ኢሃፓ የገባው ምናምን ጥሩ ስሜት ተፈጥሮ ነበር። በለጠ ሞላ እንኳን እንደ አማራ ሸት ነበር። ቆቦ ነኝ ትግራይ ራያ እንትን ነው ምናምን እያለ ራያ አስመላሽ ኮሚቴ አስተባባሪ ሆኖ አክት ሲያደርግ ማለት ነው። የመራዊ ጉዳይ ወደ አብይ አህመድ ጋር መሄዳችን መራዊ እናስታውሰው። የመራዊ ጭፍጨፋ እናት ጎረቤቴ መሱ ሌላ ምንም
ይሄድብኝ ነበር። አባዱ አስፋልት ብቻዬን ጣል አድርጎኝ ሄደ። ጨክኖብኝ ይመጣሉ ብሎ ቤት ይደርሳሉ ሲል የባቀን ሲመጣ መንገድ አስቀሩብኝ። አንድ እሱን አምኜ ነው በሱ ጡረታ ነበር የምተዳደር። እነዚያውም ጡረታውን አይቻልም አሉ። ዝም ብያው አላባት ነው ያሳደግኩት። ኧረ ለእናቴ ስትል ተወኝ እያለ ማለት ነው ይዘው ሲወጡ ለእናቴ ስትል ለእናቴ ማንም የላትም እያሉ ተሻለ የዋልጃ አንድ ቀን ሰዓት አባታለም እኔ ገቻፊ ልጃ ገና እንደ ቁመት ነው እንጂ እኮ ገና አንድ ሀያ አንድ ምናምን ብለውት ይሸጡት። ይሄ መራዊ ነው ተመልካቾች። የመራዊ እናቶች የመራዊ ህይወት አጠቃላይ የአማራ ህዝብ ህይወት ይሄን ነው ያለው። በዚህ ሰዓት ይሄን ነው ለኚህ እናት ማን ነው ድምጽ የሚሆናቸው? አብን ሰምታችሁ ታውቃላችሁ? ያለፈው 3 ዓመታት አማራ በድሮን ሲደበደብ፣ የደብረ ታቦር ከተማ በድሮን ሲወድም፣ ይሄ ሁላ ቃጠሎ ሲያጋጥም አብን ማን ነበር ሲያወግዝ የነበረው? የሻዕቢያ ተላላኪ ይለዋል ፋኖ፣ የግብጽ ተላላኪ፣ የህወሓት ተላላኪ። አህያ ጭኖ በአህያ ጭኖ ጦር መሳሪያ ከትግራይ መጣ በበቅሎ 27 በቅሎ መጥቷል እዚህ ይላል። ተማርኮ ይሆን በቅሎቹ አላወቅኩ አልነገረንም፣ ግን እንደዛ ይላል። እነዚህ የአብይ አማሮች የሚባል የአማራ ህዝብ ያው ትርፍ አንጀት ናቸው እነዚህ የሚባል። ለዛ ጀነራል ተፈራ ማሞ የነገረን ትርፍ አንጀት። የምዕራብ ትግራይ ጉዳይ በአብይ አንደበት ልንገራችሁ። አብዛኞቹ ተፈናቃዮች ተመልሰዋል። አብይ የነገረን ከዚህ በፊት አንደኛ የፌዴራል ይሄ ህገ መንግስት እንደፈረሰ ነው ትላንት ብሎ በይፋ ይሄ ህገ መንግስት ወንበር እኔ ኢትዮጵያ ጠቅላይ ሚኒስትር የላትም ብሎ ክሌም ቢደረግ ነገ ጧት የሚያዋጣ ነው። ለምን ህገ መንግስቱ ይሄ ህገ መንግስት የፌዴራል ስርዓት ነው ብሎ የታወጀ ህገ መንግስት ነው። ይሄ ህገ መንግስት ቋንቋን፣ ባህልን፣ አሰፋፈርን፣ ብሔርን፣ ስነልቦናን በተለያየ መንገድ ኮንሲደር አድርጎ የተሰራ በክልል የተዋቀረ ስቴቶች ያሉት ህጋዊ በህገ መንግስቱ የታወቁ እና ሉዓላዊ የሆነ ግዛት ያላቸው ክልሎች ናቸው። ሉዓላዊ ፌዴራል መንግስት የክልሎች ተወካይ ነው። ፌዴራል መንግስት የሚያስተዳድረው ምድር ኢትዮጵያ ምድር ላይ የለም። ፌዴራል መንግስት መሬት የለውም፣ ግዛት የለውም። ብሔሮች ናቸው ያላቸው ግዛት ያላቸው ብሔሮች ናቸው። ፌዴራል መንግስት የነዚህ ብሔሮች ተወካይ ነው። 4 ኪሎ የተቀመጠው ተወካይ አስተዳድረን ተብሎ ሁሉም ተስማምተው ያስቀመጡት ነው ፌዴራል መንግስት። ይሄ ሰውዬ ግን እኔ ተጠሪነቱ ለኔ ይሆናል፣ ለአማራ ማሰጥም ለትግራይ ማሰጥም ለኔ እኔ አስተዳድረዋለሁ፣ በበላይነት በሞግዚትነት አስተዳድረዋለሁ፣ ምክንያቱም ሁለታችሁ እዚህ ያጋጨው ስልጣን ላይ ለመቆየት ያመቸኛል ብሎ የተቀመጠ ነው። ፈርሷል፣ ይሄ ህገ መንግስት ፈርሷል ተብሎ ወደ ደርግ እንመለስ ወደ ኃይለ ሥላሴ እንመለስ ቢባል ማን የሚጎዳ ይመስላችኋል? ማን የሚባል ክልል ኢትዮጵያ ውስጥ ይኖራል? ማን የሚባል ክልል? ትግራይ የሚባለው ብቻ ነው ስም ይዞ የሚቆየው። ታውቃላችሁ? እግል የሚባል በደርግ ጊዜ በኃይለ ሥላሴ ጊዜ ከነበሩት አወቃቀሮች ማን በስሙ እየተጠራ ያለ እስከዛሬ ድረስ ትግራይ ነው። አማራ የሚባል ብሔር አለ፣ ክልል አልነበረም። ጎንደር ክፍለ ሀገር፣ ወሎ ክፍለ ሀገር፣ ሸዋ ክፍለ ሀገር፣ ጎጃም ክፍለ ሀገር የሚባል ነው። በቋንቋ ወደ ፌዴራል ስርዓት ሲመጣ አንድ አይነት ቋንቋ ተናጋሪ፣ አንድ አይነት ብሔር ያለው፣ አንድ አይነት ስነልቦና ያለው ወደ አንድ ይምጣ፣ አማራ የሚባል ይፈጠር ተባለ። አማራ የሚባል ይፈጠር ተባለ። ከትግራይ ወደ አማራ ስነልቦና የሚቀርብ ቤት አለ፣ አበርገለ። በኃይለ ሥላሴም በደርግም ከጥንት ጀምሮ አበርገለ ትግራይ ነበር። አበርገለ ወዴት ሂድ? ወደ አማራ ይሄድ። አልውሃ ምላሽ ነበር ድሮ ትግራይ። ድሮ አይደለም 1948 49 ኃይለ ሥላሴ ቆርሰው ትግራይ የማዳከም ስራ ቆርሰው እንዲያርገው እንትን ሲያደርጉት ማለት ነው። ተከዘ ምላሽ አድርገው ኃይለ ሥላሴ ወዲያ ሲሉ 48 49 48 ነው። በኢትዮጵያ አቆጣጠር እኮ ትላንት እኮ እና ድሮ አሁን አማራ ክልል ኦሮሚያ የሚባል የለም አይኖርም ማለት ነው። ወለጋ ክፍለ ሀገር ነው የሚሆነው። ወለጋ ክፍለ ሀገር ማን ነው? ቤንሻንጉል ጉሙዝ ነው። ቤንሻንጉል ጉሙዝ አይኖርም፣ ወደ ወለጋ ይገባል። ጎጃም መተከል ይወስዳል። ቤንሻንጉል ጉሙዝ ይጠፋል ማለት ነው። ጋምቤላ ይጠፋል። ወዴት ይሄዳል? ወደ ኢልባቦር ይሄዳል። ኢልባቦር ነበር ድሮ። ሶማሌ ክልል ይጠፋል። ማን ይሆናል? ሐረርጌ ይሆናል። አፋር ይጠፋል። ትግራይ፣ ወሎ፣ ሸዋ፣ ሐረርጌ ይሆናል። ከስድስቱ ከአራቱ ከትግራይ 2 ክልል፣ ከወሎ 2 ክልል 2 ዞን፣ ከትግራይ 2 ዞን፣ ከሸዋ ከሐረርጌ የተሰራ ነው አፋር ክልል ትልቁ ክልል።
ይፈርሳል ማለት ነው። የትግራይ ለብቻ ፌዴራል ስርዓቱን ሪኮግናይዝ አድርገ ሀረሪም እንደዛው ሀረሪ ከተማው ነው ሀረርጌ ነው የሲዳሞ ክፍለ ሀገር ከፋ ክፍለ ሀገር ምናምን ባሌ ክፍለ ሀገር በሚባል አርሴ ክፍለ ሀገር በሚባለው እዛ ይዋቀራል። ሌላው ትግራይ የሚባል ከድሮ ከጥዋቱ ትግራይ የሚባለው ብቸኛ አሁንም ያለ ትላንትም ያለ እንደ ክልል እንደ ክፍለ ሀገር እንደ ክልልም ትግራይ ብቻ ነው። ስለዚህ ይሄን ትግራይ እውቅና አልሰጥም። ይሄ አከራካሪ ነው። ድሮ እኮ በጌምድር ነበር የሚባለው ድሮ እኮ እንደዚህ ነበር የሚባለው ሲባል ድሮ ሳይሆን አሁን እኮ አፋር እኮ ከትግራይ ተቆርሶ እኮ አፋር የሚባለው ክልል እኮ ተፈጥሯል እኮ ከትግራይ ተቆርጦ እኮ አበርገሌ እኮ ወደ አማራ ክልል ተሄደዋል እኮ። ጉዳዩ የኢትዮጵያ ፌዴራል ስርዓት በብሔር በቋንቋ መሰረት ያደረገ ከሆነ ምዕራብ ትግራይ ያለው ህዝብ የህወሓት ካላንደር ሳይሆን የህወሓት አቆጣጠር ሳይሆን ሰንሰስ ሳይሆን እሱ 1977 የደርግ ሰንሰስ ከኢትዮጵያ ስታቲስቲክስ ባለስልጣን ቁጥሩን አምጣና ማን ምዕራብ ትግራይ ማን ነው የሚኖርበት አምጣ ብትሉ ትግራዋይ ነው፣ ትግርኛ ተናጋሪ ነው። ለብልጽግና ግን አይመችም። ይሄ 4 ኪሎ የሚቀመጥበት ብቸኛ መሳሪያው ትግራይና አማራ እዚህ አካባቢ ቁርሾ ፈጥሮ 4 ኪሎ ለመቀመጥ ብቻ ነው። ምንም ጥርጥር የለው። የዚህ ተባባሪ የሆነ ኤሊት፣ የዚህ ተባባሪ የሆነ ሚዲያ፣ የዚህ ተባባሪ ከሆነ ይብዛም ይነስ የሆነ ደጋፊ አለኝ ብሎ 4 ኪሎ መቀመጥ ነው ጉዳዩ። አሁን እያበቃለ ስለሆነ ነው የምናወራው። አለበለዚያ ድምጥማጡን ታጠፋዋለህ። ሀገሪቱን አፈራርሰ ወደ ነበረበት ወደ ደርግ ጊዜ ትመልሰዋለህ፣ ወደ ኃይለ ሥላሴ ጊዜ ትመልሰዋለህ እንጂ እንደዚህ ትግራይ ከሆነ ግሩፕ ጋር ተጣልቻለሁ 4 ኪሎ ለመቀመጥ ያ ቡድን አያስቀምጠኝም ብለህ ግን አገነስ አንድ ብሔር ላይ መቆም አትችልም ነው የምልህ። አንዴ አቅም የለም። አሁን እኔ አይደለም እመጣልሃለሁ። አሁን የምናገረው ነገር አለ። አቅም የለም። ያለ ካርዶችን ግን የተጠቀምክ ነው። እና የዚህ ሰውዬ ድራማ እንቀጥላለን። ወደ ድራማ የፕሮፌሰር ሕዝቅኤል አለኝ ትንሽ ጊዜ ልገፋበት እየፈራሁ ነው። ቶሎ እንትን ልበል። እኛ ምን ወሰን አንደኛ የተፈናቀሉ ሰዎች ቦታቸው ይመለሱ። ቀበሌያቸው፣ ቤታቸው፣ ወዳቸው ይታወቃል። ቁጥራቸውም ጥቂት ነው። አብዛኛው ተመልሷል። ይመለሱ። ጸጥታ በሚመለከት ፌዴራል ፖሊስና መከላከያ ጸጥታ ይጠብቅ፣ ህዝቡ የተፈናቀለበት ይመለስ፣ ራሱን በራሱ ያስተዳድር፣ በጀት ይለቀቅለት። ከዛ በኋላ ሪፈረንደም ይደረግ። እየተሰራ ያለው በዚህ አግባብ ነው። ይሄ በዚሁ ይፈጸማል። ብዙ ወደዚህ ይኖር፣ በዚሁ ይፈጸማል። በሪፈረንደም ይፈጸማል። አብዛኞቹ ተፈናቃዮች ወጥተዋል አለ። ታጣቂዎች ይወጣሉ። አማራ ክልል ያለው ታጣቂ ኢምፓወር እያደረገ ተከዘዘብ እያለ ከፍተኛ መዋለ ንዋይ በጅቶ ኦህዴድ እያሰለጠነ ጸለምት አስመላሽ ኮሚቴ የዚህ አስመላሽ ኮሚቴ እያለ ሰራዊት እያሰለጠነ ጀነራል ወርቅነህ ጉደታ የሚባል ለዚህ ብቻ የተመደበ አሰልጣኝ ጀነራሉ እዛ ሆኖ እያሰለጠነ ጦር መሳሪያ እያቀረበ በዶዘር እንትን እየቆፈረ ድንበር አካባቢ በሙሉ እንዲሁ አሜሪካ ከሜክሲኮ ጋር እንደዚህ አይነት ድንበር የላትም። በአጥር አጥረዋለሁ ምናምን አለ። ዶናልድ ትራምፕ አላጠረውም። ከባድ ነው። የኖርዝ ኮሪያና ደቡብ ኮሪያ አጥር እንደዛ አይደለም እየታጠረ ያለው። እዚህ አካባቢ እየተቆፈረ ያለው ጉድጓድ መቀበሪያ ይሆናል። ኦፍኮርስ ምንም ጥርጥር የለውም። ግን አንድ ሀገር ውስጥ የሚቆፈር አይመስልም ያ ጉድጓድ። ከማን ጋር ለመዋጋት ነው? ሌላ ሀገር ነው እየፈጠርክ ያለው። ይሄን የዚህ ተባባሪ አሉ። ያው ፌዴራል መንግስት ፌዴራል ሰራዊት ይጠብቀዋል እንዳለው አብይ እንደዚህ ሲቀልድብን ነበር። ይሄን ቋንቋ የደገመ ጻድቃን በስህተት ቀን ነው። ይሄን በእውነት እዚህ ዲሲሽን ውስጥ የገባበት በስህተት ቀን ነው። በጣም ጥቁር ቀን የሚባል ነው የጻድቃን እንደዚህ አይነት ሀሳብ ኢንትሮዲዩስ ማድረጓ፣ በአእምሮ ራስ ማሰቡ መናገሩ አይደለም። ሰው በልባችን ብዙ እናስብ ይሆናል፣ ግን አንናገሩ። ብዙ ሰው መናገሩ ከባድ ነው። እኔ ምን እንደማስብ ሰው አያውቅም። የኔ ሀሳብ ምንም አያውቅኝ። አንዴ አተር ካደረጉ ካወጣሁት ንግግሬ ከወጣ ህዝብ ዘንድ ከደረሰ ግን በቃ አለቀ ማለት ነው። አብይ የተናገረውን ጻድቃን መጣ። ጌታቸውን ሞች አድራለሁ፣ እስከ ጥግ ድረስ ታገላቸዋለሁ። ይሄን ቡድን ይላል። ይሄን ብሔር መሆን ማለት ነበረበት። ይሄ የትግራይ ብሔር
ትግራዋይ እንደ ትግራዋይ እስከ ጥግ ድረስ ታገላሃለሁ ማለት ነበረበት እንጂ ቲፒኤልኤፍን እስከ ጥግ ድረስ ታገላሃለሁ ማለት ተገቢ አይደለም። ይሄ የቲፒኤልኤፍ ጉዳይ አይደለም። የትግራይ ጉዳይ የቲፒኤልኤፍ ጉዳይ አይደለም። ቲፒኤልኤፍ ፓርቲ ነው፣ ይወለዳል፣ ይሞታል። ህዝብ ነው፣ ብሔር ነው። አገነስ የራስ ብሔር አገረስ የራስ እናትና አባት የተወለዱበት እና ለወደፊት የሚኖርበት አትቆምም። በሆነ በጣም የመጨረሻ የተሳሳተ ቀን ካልዋልክ በስተቀር ለምን ብለው ነው እዚህ ምዕራብ ትግራይ የሚመጣው ያ ቡድን እያለ ሁሉ ምዕራብ ትግራይ ሲባል ደብረጽዮን ነው። ደብረጽዮን የተሟላች ትግራይ ሊያስተዳድር ህወሓት የሚባለው እኔ ጥያት የወጣ ወደ አዲስ አበባ ተመልሳ ትግራይ እንደዚህ ታስተዳድር በፍጹም አይሆንም። ከማን ጋር የቂመኛ ትውልድ ማለት ይሄ ነው። የቂመኛ ትውልድ ይሄ ነው። እኔ ህወሓት ላስተዳድር ነው እዚህ ምጮህ እኔ ህወሓት ሆኜ ነው። የታቸው እኮ ነው ህወሓት እኮ ጻርቃን እኮ ነው ህወሓት እኮ ፈላጭ ቆራጭ። እኔ እኮ ህወሓት ጋር አላቃቸውም፣ በተጨባጭ አላቃቸውም። ጻርቃን እዚህ አሜሪካ መጥቶ ነው ያየሁት፣ መልኩን ያየሁት። እኔ አላውቀውም ጻርቃንን። ደብረጽዮን ባይኑ አይቼው አላውቅም። ማንንም አናውቅም ከህወሓት ከጌታቸው ረዳ በስተቀር ማንም ሰው አላውቅም ነበር እኔ። እነሱ ናቸው ህወሓቶች። በመጥፎም በበጎም የሚነሱ ታሪክ በመጥፎም የሰሩ ታሪክ ያለ እነሱ ናቸው የሚጠየቁት። ኢትዮጵያ የሚጠይቃቸው ከሆነ ኢትዮጵያ፣ ትግራይ የሚጠይቃቸው ከሆነ ትግራይ የሚጠይቃቸው እነሱ ናቸው። ግን ሁሉም ነገር ከበሉ ከጠጡ የትግራይ ህዝብ ማማ ላይ ካደረሳቸው በኋላ አፈርም እንዲህ ብሎ ተጎንብሰው የትግራይ ህዝብ ላይ የዘመቱበት ሁሉም እኛ ታጣቂ ጀነራል ወርቅነህ ጉደታ የሚባል ኦህዴድ መድቦ ተከዘዘብ የሚባል እያሰለጠነ በጣም ይሄ በትግራይና በአማራ አካባቢ ያለው አሁን የአማራ ኃይሎች የሚባል አለ ጨዋታ አለ። በነገራችን ላይ ምዕራብ ትግራይ የአማራ ኃይሎች የሉበት። የአማራ ኃይሎች ማለት ፋኖ ነው። ከአፈር ተነስቶ ከዜሮ ተነስቶ አሁን አማራ ክልልን የሚያኮራ የአማራ ህዝብን የሚያኮራ ትልቅ ኃይል የገነባው የፋኖ ኃይል ነው። ዋና ፕሬዝዳንቱ ዋና ሊቀመንበሩ ዘመነ ካሴ የሰራዊቱ አዛዥ የሆነው እነ ጀነራል ተፈራ ማሞ የሚመሩት ነው። ይሄ የአማራ ፋኖ የሚባለው ያ የኦህዴድ ኃይል ነው። የኦህዴድ ጥቅም አስከባሪ ነው። ሌላ የለውም። ኦህዴድ ወደ አፋር ተጋሩ እኛ እኮ የትግራይ ፒስ ፎርስ የሚሉ ልጆች እኮ አሉ። አፋር የትግራይ ፒስ ፎርስ ማን ነው የሚቀልብህ? ኦህዴድ። አስቃጥላ ማን ያቀርብላል? ኦህዴድ። 6000 ብር ደሞዝ ማን ይሰጣል? ኦህዴድ። ቲዲኤፍ እኮ 4000 ነው የሚከፍለው። እኔ 6000 ላርግላችሁ ብሎ ከቲዲኤፍ አስበልጦ 6000 ለ2000 ብሎ ወደ አፋር ለፍ የሚባል ነው። አንድ ኮር አዛዥ አንድ ፍላት 100,000 ብር ይገባልሃል ወደ አካውንት እለፍ ወደ አፋር ነው። ይሄ የኦህዴድ ነው። እነጌታቸው ጻድቃን የኦህዴድ ሰራዊት ነው ወደ ትግራይ የሚተኩስ። አሁን ገብቷቸዋል ይመስለኛል። ገብቷቸዋል። ጥሪ እየተደረገ ነው። ገብቷቸዋል። በተቻለ መጠን ምንም በጊዜ የለንም አካሄድ ወደ ህይወታቸው መመለስ መቻል አለባቸው። ገብተው ይቅርታ ምናምን ምን ማስፈልገው ገብተው it happened just አይደገምም ወደ ህልውናችን እናስከብራለን ብሎ የሚመጡበት ሰዓት አሁን ነው። ከዚህ በላይ ድራማ I think የትግራይ ህዝብ ዲዘርቭ አያደርግም ብዬ አስባለሁ። አማራ ህዝብ የወረድከው እየተባለ አማራ እንትን ደመቀ ዘውዱ በነገራችን ላይ ዛሬም ድረስ የጻድቃን ቴሌቪዥን ጣቢያዎች አሉ። ደመቀ ዘውዱ ፋኖ ነው እያሉ እንደሚናገሩ ታውቃላችሁ። የአማራ ኃይሎች ናቸው የያዙት እያሉ እንደሚናገሩ ታውቃላችሁ። የአማራ ኃይል እያሉ ዩቲዩብም ሳተላይቱም ይነግራቸው የትግራይ ህዝብ ለማደንዘዝ ማለት ነው። እንዴ ታዲያ እኛ ከፋኖ ጋር ፋኖ አሁንም መሬታችን ይዞ ነው እንዴ ምናምን ያለው ብሎ ጨዋታ ለመጫወት ማለት ነው። ይሄ አለቅላቂ ትውልድ ጻድቃን የሚመግባቸው ጻድቃን ደሞዝ የሚከፍላቸው ሳተላይታቸው የሚከፍላቸው ቴሌቪዥን ጣቢያዎች እንዲህ ነው የሚሉት። ደመቀ ዘውዱ ፋኖ ነው እያሉ ነው የትግራይ ህዝብ ማደንዘዝ የሚፈልጉት። ቁም ነገሩ የትግራይ ህዝብ ያውቃል። እነግረዋለን በትግርኛ በአማርኛም እየቀያየርን እየነገር ነው። እኔም መንገርም አያስፈልገኝም። ኢሊት ነው ይገባዋል። የትግራይ አርሶ አደሩ ጭምር በተለያየ መንገድ ይሄ በሶላር በምናምን ካገኘው ምን እያልኩኝ እንዳለ ጭምር ተንተባትቤ በአማርኛ ብነግረው በትግርኛ ብነግረው ይሰማኛል ነው ማለት። አጭበርባሪ ሲናገርና ማን ነው ለኔ እየሰራልኝ ያለው ብሎ በደንብ አድርጎ አገናዝቦ እንትን ትግርኛ ስለተናገርክ ወይ አማርኛ ስለተናገርክ የኔ ነው የሚለው መንፈስ አይኖርም። እና ይሄ ተመልካቾች የጻድቃን ይሄን ጉዳይ ነው። ጻድቃን ምን ወጥቷል እኮ
ታጣቂዎች ከወጥተዋል እኮ ብለውናል ይላል። ኧረ አልወጡም ይላል ጋዜጠኛ ነው ተነግሮናል ወጡ ለአብነት ምዕራብ እንሄ ጋና ሓራዝ ይወፀ አውጪና ይባይ ወልሳቶ ቶም ምዕራብ ዝነበሩ ናይ ምስ ኢኤንዲኤፍ ዘይሰርሑ ሓይልታት ነውፅኦም ኣለና አውጪና ምና ይብሉ ዕጥቂ ይወፅሓሲ ለአብነት ምዕራብ እንሄ ጋና ሓራዝ ይወፀ አውጪና ይባይ ወልሳቶ ቶም ምዕራብ ዝነበሩ ናይ ምስ ኢኤንዲኤፍ ዘይሰርሑ ሓይልታት ነውፅኦም ኣለና አውጪና ምና ይብሉ ወጥቷል ብለውናል። ምዕራብ ትግራይ እኮ ታጣቂዎች አሉ ምናምን ወጥቷል እኮ ነግረውናል እኮ ወጥቷል አስወጥተናል ብለውናል እኮ አልግል ሃርድ ቶክ ነው። ከድምጽ ወያነ ጋር ሃርድ ቶክ ነው። አዲስ አበባ ሄደ ኤርትራ ጦር ድንበር ያዝልን የኢትዮጵያ መከላከያ ሰራዊት ሀገር ሉዓላዊነት አስከብርና ዛላንበሳ ሰራዊት ለምን አምጣ ተብሎ አለ ሲባል አላልኩም ለማለት ዲፈንድ ለማድረግ ድምጽ ወያኔ መጥቶ ነው እንደዚህ አይነት እቺን ፋውል ሰርቶ ሄደው አብይ የተናገረን እሱ ነው። ጀነራል ጻድቃን የነገረን እሱ ነው። ጀነራል ጻድቃን ለትግራይ እየታገልኩ ነው እያለ ነው። ምን ዛሬ ከአፋር ያሉ ልጆች ወንድሞቻችን ጋር ተገናኝተን አፋር ያሉት ሐራ መሬት ማለት ነው ሰማው አንድ የሰማዕታት ዝክረ ሰማዕታት ለምንድን የምናደርገው የሚል አንድ ባንዳ ጻድቃን ፊት ለፊት ጻድቃን እንት ያር ከኋላ ሆኖ ይተነትናል። አንድ ሸበቱ ነው ምንድነው ብለን አጣራና አብይ አዲ አብይ አዲ ቴሌኮሙኒኬሽን ሾፌር ነው። ይሄ ቴክኒክና ሙያ ኮሌጅ አካባቢ መኖሪያ ገንብቶ እዛ ነው የሚኖር ቤት አለው እና 2013 ጁንታ ጠፋች በሚባልበት ጊዜ ሹመት አግኝቶ የተንቤን አብይ አዲ ህዝብ ስንት ሲያንገላታ የነበረ ነው። በሱ ተቋሚነት የተገደሉ አሉ፣ ህይወታቸው አጡ አሉ። በርካታ ጉድ እየተበዘዘበት ነው። እኔ ምንድነው ይሄ እውነት ትግራዊ ነው የት ያደገ ነው ምናምን እያልኩ ነበርና ዝርግፍ አድርጎ ደውሎ ነገሩን ከአብይ አዲ ጻድቃን ፊት ነው። ይሄ ባንዲራ እንዲያውም ብዙ ጣጣ ያወጣብን ይሄ ባንዲራ ነው። የቲፒኤልኤፍ ባንዲራ የትግራይን ባንዲራ የቲፒኤልኤፍ ባንዲራ ያለው ልጅ ማለት ቲፒኤልኤፍ ባንዲራ ጻድቃን ይዞ አይመጣም እቺ በአዲስ አበባ ስብሰባ አይሰባ ይሄ እኮ ኦቤስ እኮ ነው። የቲፒኤልኤፍ ባንዲራ ሸራተን እዛ ተተክሏል። ፌዴሬሽን ምክር ቤት ተተክሏል። ፓርላማ ላይ የትግራይ ባንዲራ አለ እኮ የትግራይ ባንዲራ ትግራይ ባይኖር እንኳን ባንዲራው አለ እኮ ፌዴሬሽን ምክር ቤት የኢትዮጵያ ብሔር ብሔረሰብ ሲከበር የትግራይ እዛ ባንዲራ ትሰቀላለች እኮ። እቺ ባንዲራ ገዳያችን ነች፣ መጥፋት አለባት። ዝክረ ሰማዕታት የሚባል ለምን እናስታውሳቸዋለን? እነሱ ለራሳቸው ነው የሞቱት፣ ምን ዋጋ ያላቸው ያለ ሰውዬ ጻድቃን ፊት ለፊት ነበር። እየተፈለገ ነው። በርጋሽ ላይ እየፈለጉት ነው። አዲስ አበባ እየፈለጉት ነው። አሁን ልንገረው ብዬ ነው። አሁን ንገሩት። እየፈለጉት ነው። ለምን እንደሚፈልጉት አላውቅም፣ ግን እየፈለጉት ነው። ብዙ ሰው እየፈለገው እንደሆነ ሰምቻለሁ። አፋር ያሉትም እየፈለጉት ነው። ሐራ መሬት ያሉት አፋር እየፈለጉት ነው። ለምን እንደሚፈልጉት ራሱ ነው የሚያውቀው። ጻድቃን ምን አላለኝ አፋር ሆኖ ያለው አንድ ሰው ጻድቃን እኮ ነበር ፊት ለፊት ጻድቃን ስንት ሰማዕታት ቀብሮ አሰውቶ ማለት ይሄ ሁላ መስዋዕትነት ከፍሎ አዲስ አበባ የገባ ጻድቃን የኔ ሁለት ወንድሞችን ጭምር ተሰውተውበት አዲስ አበባ የተቀመጠበት ሰው ፊት ለፊት ወንድሞቼ የሰውት ሰው ወንድሞቼ ሲሰደቡ ጻድቃን ቁጭ ብሎ ይላል። እንደዚህ ይላል አድራሽ ውስጥ። የተዋረደ ትውልድ ማለት ይሄ ነው። የተዋረደ ትውልድ ክፉ ቀን ነው። በቃ እንደዚህ አይነት እውነት ከሰማይ ዘጭ ብሎ መሬት ላይ ሲወርቅ ትውልድ እንደዚህ ነው። የብልጽግና ምርኮኞች መልእክት አለን። የብልጽግና ቀጣይ ለሚማረኩ ትግራይ ያው አንደኛ አብይ ወደ ጦርነት እየገባ ነው። የመከላከያ ሰዎች ነገሯቸው። ቤተሰብ ያላችሁ በተለያየ መንገድ በተለያየ መካኒዝም የምታውቋቸው አይ ነው ብዙ ሰው እኔ የምናገረው አያገኙም። ከገጠር ነው የደሃ ልጅ ነው ማንቆርቱ እየተደረገ ወደ መከላከያ የሚመጣው ከተማ ያቅ ምናምን ያቅ በተለያየ ቴሌፎን ያቅ ምናምን የለው ቤተሰቡ ምንም መርዶ ያልተነገረው እኮ በኢትዮጵያ ብሔር ብሔረሰቡ ስንት ወታደር እኮ አለ ያለቀ ትግራይ ውስጥ ምንም ያልተነገረ አማራ ክልል እየሞተ ያለ ምንም ፍንጭ የሌለው እኮ አለ እኮ ከጠፋ በኋላ በሂደት ተስፋ ይቆርጣል እንጂ ኦፊሻል መርዶ በክብር ያልተነገረው አለ። እና ጥሩ ነገር የሰማነው በሱዳን በኩል ያለው የኢትዮጵያ መከላከያ ሰራዊት እጅ እየሰጠ ወደ ሱዳን ኃይሎች እጅ እየሰጠ ቀይ መስቀል
ከዛ ወደ ዩኤንኤችሲአር እየገባ ነው። ዩኤንኤችሲአር እየተመዘገበ ነው በሬፊጂ ነገሯቸው ኢስ ፖሲብል ድንበር ላይ ያሉ በሱዳን ድንበር ላይ ያሉ በሙሉ ወደ ድንበር እየገባ ወደ ቀይ መስቀል ከዛ ቀይ መስቀል ፕሮሰስ አድርጎ አሜሪካ ነው ካናዳ ነው አውሮፓ ነው ይሸኛቸዋል። ሂደቱ እንደዛ ነው። ቀይ መስቀል እንደዛ ነው እና ወደ ዩኤንኤችሲአር ፕሮሰስ ይገባ እንደዛ ነው። ይሄን እድል አላቸው። ይሄን እድል የማያገኝ መሀል ሀገር ያለ ነው። መሀል ሀገር የተመደበ ዩኒፎርሙን ቀይሮ እንዴት ብዬ ልሽሽ ሲቪል ልብስ እንዴት አድርጌ ልሽሽ መታወቂያ ምን ላድርግ ብሎ የሚጨነቅ ነው ያለው። ድንበር አካባቢ የተመደበ ሰራዊት አድቫንቴጅ እሱ ነው፣ ጥቅሙ እሱ ነው። በቀላሉ ይገባል፣ ህይወቱ ያድናል ማለት ነው። በሱዳን በኩል ትናንት የሰማነው ነው። በጣም በርካታ የኢትዮጵያ ሰራዊት ወደ ሱዳን ሄዶ እጅ እየሰጠ ነው። ወደ አርሚ ሰባ ሸራሪና ያለው አርሚ ሰባ ምዕራብ ትግራይ ሸራሪና ያለው እንኳን ሲነግሩን በየቀኑ ስንት ወታደር እንደሚቀበሉና እንደሚያስረግዱ እየሰማን ነው። የሱዳን መንግስት ነው ኃላፊነት የሚወስደው። አስመዝግቦ ወደ ቀይበስ ወደ ዩኤንኤችሲአር ነው የሚቀበላቸው። ኦፊሻል ሬፊጂ ይሆናሉ፣ ከለላ ይሰጣቸዋል። ከዛ ውጭ ግን ባለፉት የትግራይ ወረራ ጊዜ 360 ተዘግታ በነበረችበት ጊዜ ብዙ ሰው ይጠይቀን ነበር። ይሄ ሁላ ምርኮኛ የተዘጋ ትግራይ ምንም ነገር የሌለው ትግራይ ምንድነው የሚቀልቡት? ትግራይ ምን እየቀለበችው ነው እያለ ነበር። እውነት ነው። ብዙ ሰው የሚጠይቀው እሱ ነው። ብዙ ሰው ይሄን ሁላ እንዴት ቻሉት የሚያስብል ነው። ገንዘብ እህል አዋጣ እየተባለ ከየት ያመጣል ታዲያ? እህል አዋጣ እየተባለ በሆነ አጋጣሚ የሆነ 3 ኪሎ 5 ኪሎ ከየቀበሌው ከየወረዳው ተሰብስቦ ለሙርከኛ ከየቀበሌው ምናምን ተሰብስቦ ለሙርከኛ እንደዚህ ነው የነበረው። ለየት ያለ ርህራሄ በ10 ሺዎች የሚቆጠሩ የባጫ ሰላማዊ ሰልፍ ነው የኃይል ገብሳስ የተባለው እና ከዛ በኋላም ከዛ በፊትም የነበረ የሁላ ሙርከኛ ያያያችሁት የትግራይ ህዝብ በሌለው እናቶች የትግራይ እናቶች እርጉዝ ሴቶች ሲመጡ አዋልደው አይደር ሆስፒታል ምታቋቸው በርካታ የኢትዮጵያ መከላከያ ሰራዊት አባላት የነበሩ ምርኮኞች ሄዶ እዛ ወልደው ነው ሄዱት። ልጆቻቸው አቅፎ ነው ሄዱት። የትውልድ ቦታ መቀለ ትግራይ እየተባለ ማለት ነው። እንደዛ ነው የሚባለው እኮ ከጅንካም ይምጣ ከጅማም ህፃኑ የትውልድ ቦታ አይደር ሆስፒታል መቀለ ትግራይ ነው የሚለው። ብሔር ጅንካም ነው ያው ብሔር ትግራይ ትውልድ ቦታ መቀለ ብሔር ኦሮሞ ይሆናል ወይ ብሔር አማራ ይሆናል ብሔር ሲዳማ ይሆናል ማለት ነው። ትውልድ ቦታ መቀለ እንዴት እናቴ ተማርካ እዛ ወለደች ነው። ይሄ እድል ላይገኝ ይችላል። ምክንያቱም አብይ የተዋጋ ያለው አብይ አሁን የመጣ ጦርነት ከኤርትራ ጋር ነው። ከትግራይ ጋር ጦርነት የለም እያልኳችሁ አይደለም። ኦብቪየስሊ የዓለም ሚዲያዎች በሙሉ እያሉ ያሉት የኢትዮጵያና የኤርትራ ጦርነት 11ኛ ሰዓት ላይ ደርሷል። የቀይ ባህር ጥያቄ አለ፣ በዚህ በኩል አለ፣ ይሄን ደመሳለሁ ምናምን ይላል። አሁን ለየት ያለ አስተላለፍ እየመጣበት ስለሆነ ነው። ስለዚህ የኢትዮጵያ መከላከያ ሰራዊት አባላት የምትባሉ ከዚህ በፊት ማን ነው የባለፈው ዶክመንተሪ ላይ ያሳያችሁ ከመሐመድ ተሰማ ጋር የነበረው አንድ ይሄ ቡርቄሳ ተስፋዬ ቡርቄሳ የሚባለው አረሳውም እኮ ተስፋዬ ቡርቄሳ ማለት አሁን ደቡብ ሱዳን ጁባ ያላችሁ ብዙ ጊዜ የምናገረው ዩኤን ካምፕ ወጣ ያለው የዩኤን ካምፕ እዛ ውስጥ ሰላም አስከባሪ የኢትዮጵያ ሻለቃ የዘመቻ ኃላፊ ነው። አጠገቡ የኔፓል የቻይና እና የኬንያ ምናምን ጦር ያለበት ሰራዊት ካምፕ ያሉበት ነው። አጠገባለ እዛ ነው ያለው። ወንጀለኛ ነው እሱ ወንጀለኛ ነው። የማህበረ ደገ ወንድሞቻችን ብርጌድ አዛዥ ሆኖ ትእዛዝ ሰጥቶ ያስፈጃቸው ነው። የብርጌድ አዛዥ ነበር ተስፋዬ ቡርቄሳ። ከዛ የ79ኛ ነው ምናምን ክፍለ ጦር አዛዥ ሆኖ የመጨረሻ ወረራ የመጨረሻ በኤርትራ በኩል መጥቶ ከመሐመድ ተሰማ ስር ሆኖ ከጀነራል ሐሊባይ ከሐዲሽ ኤፍሬም ጋር ሆኖ ወደ ትግራይ የመጣ ነው። ይሄ ምን አለ በዛን ሰዓት አንድ ጁንታ ማረክና አለ። አንድ ጁንታ ማረክንና ምንድነው ግን ብዬ ጠየቅኩት አለ። እኔ አብረው እኮ ነው ከኤርትራ ጦር ጋር ሆኖ ማረክን ይላል። ይማረክንና ምንድነው ትግራይ ተሰራ ይላል። ትግራይ ምንድነው ተሰራ አይደል ምን ድገመው አለኝ አለ ኤርትራዊ። ሳቀበት ያ ኤርትራዊ ትግርኛ ስለሚችል ሳቀበት። ትግራይ ተሰራ ይላል። እንደዛ እኮ አይደለም ትግራይ ተሰራ ማለት ነው ትግራይ ታሸንፋለች ማለት ነው። ለካ እንደዛ የቋንቋ ችግር ገጠመን እንዴት ቻላችሁት? የቋንቋ ገጠመኝህን እስቲ ንገረን ሲባል ነው። ቋንቋ ስለማትችል መሐመድ ተሰማም ቋንቋ አልገጠመኝም በቃ ሳይንስ ነው እውቀት ነው ፕሮፌሽን ነው
በቃና በእንትን ነው የተግባባነው፣ በፕሮፌሽን የተግባባነው። የቋንቋ ችግር ብዙ አልከበደኝም። ምክንያቱም አንድ የከበደኝ ነገር እንዴት ብዬ ነው ከማላውቀው ሀገር ጋር መጥቼ ጥምረት ፈጥሬ አንድ ኮማንድ ፖስት ፈጥሬ ምዋጋው ትንሽ ከብዶኝ ነበር፣ ግን ለመድኩት አለ። ቋንቋ ግን በምልክትም ተግባብተናል። የትግራይ ህዝብን ለመምታት ለመግደል በቋንቋ በምልክት ቋንቋ ተግባብቶ ነው የመጡት እና እነዚህ የቲዲኤፍ ምርኮኞች ወደ ኤርትራ ነበር የተወሰዱት፣ ወደ ኤርትራ። ስለዚህ አሁንም ትግራይም ቢማረክ ኤርትራም ቢማረክ የሚወሰደው ኤርትራ ነው የሚወሰደው። ለመከላከያ ሰራዊት አባላት ነገሯቸው። ባጫ ደበሌ እኔ ሳሐልን አብጠርጥሬ ነው የማውቀው፣ ሳሐል በጣም አብጠርጥሬ ነው የማውቀው ብሎ የተናገረው ሳሐል ምሽግ ሲቆፍር ነው የሚታወቀው። ተማርኮ ምሽግ ሲቆፍር ነው እንጂ ሌላ ስራ ሲሰራ አይደለም ሳሐል የሚያውቀው። ምሽግ ቆፍሮ ድንጋይ ሲሸከም የቀይ ኮከብ የሻዕቢያ ታጋዮች ትምህርት ቤት፣ ህፃናት ትምህርት ቤት፣ ሕክምና ጣቢያ የሚማሩበት ትምህርት ቤት በመገንባት ድንጋይ እዚህ ጋር ይሄ እስኪቆስል ድረስ ድንጋይ ተሸክሞ ነበር የሚኖረው እና ሳሐል እንደዛ ነው የሚያውቀው። ትላንት የቲዲኤፍ ትግራይ መተ ከኤርትራ ጦር ጋር ተባብረ ትግራይ መተ የቲዲኤፍ ሙርከኛ ነው ብለ ወደ ኤርትራ እንደወሰድከው አሁንም ተጠቅልሎ መቀለ ያስቀምጠ ወንዝ ያለው የታካቢ ወንዝ ፍለጋ ሄዶ ለሻወር ምናምን እንዲመቸው ብሎ ወንዝ ፍለጋ ሙርከኛ ብዙ ጊዜ ወንዝ አካባቢ ነው የሚላከው። ወደዛ ሚልክ እንዳይመስል አሁን ወደዛ አሁን ሴፍ በሆነ ቀይ መስቀል አስረክቦ ኤርትራ የሚማርክም ከትግራይ ብትማረክም ነው የምናገረው። ይሄን አስረግጠን ነው የምናገረው። አታድርገው። ይሄን አውቀን መምጣት ያለብን። እንደ ትናንት እኔ እንኳን ሰማው ነበር፣ እኔ እኮ እንደዚህ ሆኜ ነው፣ እኔ እኮ እንደዚህ ሆኜ ነው። የኢትዮጵያ ህዝብ ሰልችቶታል እንደዚህ አይነት ነገር። የሴንሲታይዜሽን ስራ መሰራት አለበት። ንገሩ፣ አሳውቁ እያለ ነው። ለህልውናው፣ ለክብሩ፣ ለሉዓላዊነቱ፣ ለህዝቡ፣ ለታሪኩ መስዋዕትነት እየከፈለ የመጣ ህዝብ ነው የትግራይ ህዝብ። ማንም ወራሪ መጥቶ የሆነ ሀገር ላይ ሄዶ ተሳክቶለት አያውቅም። ዳሜጅ ፈጥሮ አገር አውድሞ ነው የሚመለሰው እንጂ ኢንድ ጎሉን አሳክቶ አይደለም። አሜሪካ ቪየትናም ሄዳለች፣ ቪየትናም አሸነፈቻት። አሜሪካ ሶማሊያ ገብታለች፣ ሶማሊያ አሸነፈቻት። ከዚህ ሁሉ ቴክኖሎጂ አሜሪካ ታሊባን ጋር ከኔቶ ጋር ሄዳለች፣ አፍጋኒስታን ሄዳለች። 20 ዓመት ተዋግተው ምንድነው ያደርጋቸው? ምንድነው የሆነው? አልቻለም። ይህን ሁላ ቢሊዮን ገንዘብ አፍስሶ አሁን የገጠምከው ከህዝብ ጋር ሲሆን ከባድ ነው ማለት ነው። ጦርነቱ ህዝባዊ ሲሆን ሌላ አይነት ፖለቲካው መፍትሄ፣ ሰላሙ መፍትሄ አድርገ ነው የምትሄደው እንጂ ጦር አለኝ፣ ሰራዊት አለኝ፣ ብሔረሰብ ሰራዊትን ተራርጌ 1 ሚሊዮን ሰራዊት በአመት አዋጣለሁ ብለ አይ ቲንክ አሁን ይሄ የምናገረው ቀልድ የሚመስለው ሰው አለ። ትላንት የትግራዋይ ሙርከኛ ነው ቲዲኤፍ ሙርከኛ እንካ ብለ ለኤርትራ ሰራዊት ከሰጠው ዛሬም ጠቅልሉ አንድም ሳያስቀር ወንድም ሴትም እርጉዝም ለኤርትራ ሰራዊት ያስረክብላል፣ ሳሐል ይወስድላል። ለታሪክ ይቀመጥ፣ ለታሪክ ይቀመጥ። ድጋሚ ወደ ጦርነት መጣል የሚል እንትን ካለ ከትናንት የማይማር ካለ ይሄ ጣፈንታው ይሄ ነው። ለዚህ ነው በአስቸኳይ ለምታቋቸው በቴክስት ሜሴጅም እየደወላችሁ ከተሻለ በተለይ ሱዳን ድንበር ያለ ወርቃማ አደል ነው ዩኤንኤችሲአር ይግባ። የአውሮፓ ፕሮሰሱ፣ የካናዳ ፕሮሰሱን፣ የአውሮፓ ፕሮሰሱን፣ የአሜሪካ ፕሮሰሱን እዛው ያስጀምር በተለያየ መንገድ ቬሪ ኢዚ። ብዙ ሰዎች አድርገውታል፣ ወጥቷል። ይሄን ካልን በኋላ ትልቅ መልእክት ስለሆነ ነው። ይሄን ካልን በኋላ አሲምባ ዲሞክራሲያዊ ፓርቲ የነ ዶሪ አስገዶም ፖለቲካ ፓርቲ የፌዴሬሽን ምክር ቤት ህገወጥነት በጽኑ ኮንኖታል። ትግራይ የሌለበት ፌዴሬሽን፣ የትግራይ ውክልና የሌለበት የኢሮብ ዶሪ አስገዶም ይሄ አሲምባ ዲሞክራሲያዊ ፓርቲ የኢሮብ ብሔረሰብ ትልቅ መሰረት ያለው ነው። ዶሪ አስገዶም ከዛ ነው እና ኢሮብም የሌለበት የትግርኛ ተናጋሪው ትግራዋይም የሌለበት እና የኩናማም የሌለበት ነው። ህገወጥ ነው ብሎታል። የፕሪቶሪያ ሰላም ስምምነት በመተግበር ነው ሰላም መምጣት የሚችለው፣ ተፈናቃዮች ሲመለስ ነው። የትግራይ ወደ ነበረችበት የመመለስ ጉዳይ ከተሰራ ብቻ ነው ብሏል። ሌላ አንድ መረጃ ልንገራቸው። አዲስ አበባ ሰልፍ ሊካሄድ ነው። ሰልፍ የሚያካሄደው የኢትዮጵያ ብሔረሰብ አይደለም። ሰልፍ የሚካሄደው የአማራ ክልል ጦርነት ይቁም በሚል የአማራ ተወላጆች ወይ ወረና ቢሊሱሞ ኦሮሞ ጋር የሚደረገው ጦርነት ይቁም ብሎ የኦሮሞ ተወላጆች የሚያደርጉት አይደለም።
ተጋሩ ናቸው ለሰልፍ የሚወጡት። አዲስ አበባ ክፍት የምትሆነው ለሰልፍ ክፍት የምትሆነው ለተጋሩ ብቻ አጌንስት ትግራይ የሆነ ኮዝ ይዞ ለመውጣት ስብሰባ ከተደረገ የትግራይ ዲሞክራሲያዊ የትግራይ እንቅስቃሴ ምናምን እያለ ትግራይ የሚበጠብጥ አጌንስት ትግራይ የሆነ አጀንዳ ኢንተርቴን የሚያደርግ ብቻ የሌላ አዳራሽ ለሌላ ክፍት አይደለም፣ ለእድርም ክፍት አይደለም። እና የብልጽግና ደጋፊዎች ሰልፍ አሁን ቅዳሜ ነግራቸዋል። ነገ መቼ እንደሆነ ቀኑ ቁርጥ ቀኑን ነግራቸዋል። ሰላማዊ ሰልፍ ግን እንዲወጡ ተብሎ ትእዛዝ ተሰጥቷል። ይሄ ገና ነው እየነገርኳል። ትእዛዝ ተሰጥቷል በአብይ አህመድና ነኬዳ ነገታቸው ጻድቃን ሌሎቹም ጦርነት መጣ 11 ሰዓት ደርሷል፣ ህግ ማስከበር አለብህ፣ በአጭር ጊዜ ይሄን ጦርነት እንቋጨዋለን፣ በትንሽ መስዋዕትነት እንቋጨዋለን ሲል የነበር ጻድቃን አሁን ይሄው ጦርነት እየመጣ ስለሆነ ህዝባችሁን ቀስቅሱ፣ ስለዚህ እኛ ህወሓትን እንቃወማለን፣ ህወሓት ህገወጥ ነው፣ ህወሓት ጦረኛ ነው፣ ጽምዱ አንደግፍም፣ የትግራይ ሰራዊት ህገወጥ ነው፣ ዘራፊ ነው የሚል ሰላማዊ ሰልፍ ነው የሚመጣው። አሁን እየተዘጋጀ ያለው ዛሬ ሌላ ጉዳይ ልለፍ። በእውነት የኢትዮጵያ ፖለቲካ ወዴት እየሄደ እንዳለ የምታውቁት አማራ ክልል አለቃውን አንድ ትልቅ ባለስልጣን በአጃቢው ተገደለ። በአጃቢው አለቃውን ገሎ ወደ ፋኖ ተቀላቀለ። ቦታው ምንድነው? ምዕራብ ጎጃም ጅጋ የሚባል ከተማ ነው። ምዕራብ ጎጃም ጅጋ የሚባል ከተማ የከተማዋ ከንቲባ ናቸው። የከተማዋ ከንቲባ በጠባቂው በራሱ ሰው ተገደለ። የከተማዋ የሰላምና ጸጥታ ኃላፊውንም ቆስሏል። በዚህ አጃቢ ማለት ነው። እሱ ከንቲባው ሞተ፣ የጸጥታ ኃላፊው አብረው ነበሩ፣ እሱ ቆሰለ። ይሄን የፈጸመው አጃቢው ደግሞ ወደ ፋኖ ኃይሎች መቀላቀሉ ተነግሯል። ቀብሩ ዛሬ ተፈጽሟል። ይሄ ነገር ወዴት እየሄደ ነው? አለቃ በአጃቢ ተገደለ ሲባል ወዴት እየሄደ ነው ሲባል ማለት ፖለቲካውን ማየት ትችላላችሁ ተመልካቾች። ሌላ ተመልካቾች አጥራጥር አድርገው ከፕሮፌሰር ጋር ወቅታዊ የሆነ ትልቅ እንትን ጉዳይ አለን። የኢትዮጵያውያን ትብብር ለድልና ሽግግር እነ ፕሮፌሰር ስቄልም አባይ ግዳይ የተለያዩ የኢትዮጵያ ብሔረሰቦች የተወከሉበት ነው። ይሄ ወሳኝ ነው፣ ወሳኝ ተቋም ነው። አሜሪካ አውሮፓም ስብሰባ አድርጎ ነበር። እዚህ የምታውቁት እዚህ አይ ቲንክ ነጃዋርም ያሉበት ይመስለኛል። በኢትዮጵያና በአፍሪካ ቀጠና እየተባባሰ የመጣውን ቀውስ አስመልክቶ ከኢትዮጵያውያን ትብብር ለድልና ሽግግር የቀረበ ጥሪ ብሎ የካቲት 15 የወጣ ነው። በተለያዩ የኢትዮጵያ ክልሎች ጦርነት እየተካሄደ ነው ይላል። በተለይ በትላልቆቹ ክልሎች በአማራና በኦሮሚያ ከባድ ክራይሲስ ውስጥ ነው ያለው ይላል። በቀይ ባህር ጥያቄ ሰበብ ከኤርትራ ጋር ሌላ ጦርነት ተመልሶ እያንዣበበ ይገኛል ይላል መግለጫው። ከዩናይትድ አረብ ኤሚሬትስ ጋር በማበር የሱዳን ህጋዊ መንግስትን በማግለል የአካባቢው አለመረጋጋት ምክንያት እየሆነች ነው ኢትዮጵያ ይላል። ከሶማሊያ ጋር አለመተማመን ተፈጥሯል በሶማሊላንድ ምክንያት ብሏል። የቀይ ባህር ጉዳይ አክሰስ አለኝ ብሎ በሶማሊላንድ የጀመረው ከሶማሊያ ጋር አለመተማመን ተፈጥሯል። በኢትዮጵያ የውጭ ኃይሎች ወታደሮች ማሰልጠኛ ተከፍቷል። ይሄው ባለፈው በቤንሻንጉል ጉሙዝ የነበረ ማለት ነው። የጦር መሳሪያ አሸጋጋሪም ሆናለች ይላል። ከሁሉም በላይ ከትግራይ ጋር ድጋሚ አውዳሚና ግዙፍ የሆነ የሰብአዊና ፖለቲካዊ ቀውስ የሚያስከትል ጦርነት እየመጣ ነው ይላል መግለጫው። ለመከላከያ ሰራዊትም የተሰጠ ምክር አለ፣ ማሳሰቢያ አለ። እዚህ ላይ የመከላከያ ሰራዊትና የጸጥታ አካላት የምትጨፈጭፉት የእናንተ ህዝብ ነው፣ እናትና አባታችሁ ነው የጨፈጨፋችሁ ያላችሁ እና ይሄን ማወቅ አለባችሁ ይላል። የሀገር ጠባቂ ናችሁ እንጂ የግለሰብ ስልጣን ጠባቂ አይደላችሁም ይላል። ለእያንዳንዱ ወንጀል የምትፈጽሙት ወንጀል ለእያንዳንዱ ወንጀል ትጠየቃላችሁ ይላል። ህጋዊ ያልሆነ ትእዛዝ ከማንኛውም ይምጣ አትቀበሉ፣ ባለመቀበል ተባበሩ ይላል። በመጨረሻም ሁለት ጉዳዮች አሉ። የግብጽ ጉዳይ አለ ተመልካቾች። ግብጽ በቃ ለኢትዮጵያ ፈቀደች ይላል። ፋርሴቡላ ብቻ ፋርሴቡላ ቆየች ይመስለኛል። ፋርሴቡላ ካልንና ትክክለኛ ፋርሴቡላዎች ግብጽ ፈቀደች ይላል። ግብጽ በየት በኩል መታን የምትፈቅድልን ብሎ አይጠይቅም። Egypt open to supporting Ethiopia's Red Sea access if water dispute softens ይላል። የማን ዘናሽናልስ የሚባል ዘናሽናልስ የቢን ዛይድ መሐመድ ቢን ዛይድ ሚዲያ ነው፣ የመንግስት ነው፣ ጋዜጣ ነው።
ኦንላይንም ፕሪንትም ነው። የናሽናል የሚባል የኤምሬት የሰውየው ጋዜጣ ነው እና በእነሱ አፍ የተነገረ ነገር እንደ ትልቅ ዜና ዛሬ እየተናገረ ይገኛል። ግብፅ የት ሆና ነው ለእኔ አክሰስ ምትሰጠኝ? አሰብን ታዛለች፣ ጅቡቲን ታዛለች፣ በየት በኩል ነው ቢባል በእውነት እንደዚህ አይነት እንደ ብልጽግና ካድሬ የተበላሸ ሩትን የሆነ እንትን ትውልድ የለም እና ይሄ ምን ይላል ይዘቱ? ፕሮፖዛል ነው የቀረበው። ይሄ ሚዲያ ለደብዳቤው ይፋ አልተደረገም ወይም ጥያቄው ፕሮፖዛሉ በግል ለጠቅላይ ሚኒስትር አብይ አህመድ ተሰጥቷል ይላል። ግብፅ የሰጠችው ፕሮፖዛል ለአብይ አህመድ ተሰጥቷል እና የባህር በር ለማመቻቸት ትችላለህ ነው እያለች ያለችው። ቤት በኩል ነው ቢባል በታጁራ ነው። ታጁራ ግብፅ ገዝተዋለች። እንደምታውቁት ግብፅ አለማዋለሁ ብላ አብይ አህመድ ውሰደው አልማው እና ኮንትራት ተፈራረም ሲባል በጅቡቲ ፕሬዝዳንት ኦመር ጋሌ በፕሬዝዳንት እስማኤል እኔ አልፈልግም ብሎ ሪጀክት አድርጎታል አብይ አህመድ። እኔ የኔ ነው የምለው እንደና አሰብ ካልሆነ በስተቀር ሌላ እኔ በክራይ በምናምን አልፈልግም የራሴ የምለው ነው የምፈልገው ብሎ ሪጀክት አድርጎ እነዚህ ዞረው ሄደው ራሳቸው ጋማ አድርገው ወሰዱት። ጋማ ብለው ወሰዱት። ምን እድላሉ? አሁን ታጁራ ለማልማት ነው የገዛችው። እሷ ደግሞ በታጁራ በኩል ፈቅድልሃለሁ ነው እየተባለ ያለው። ሌላ ግብፅ ለኢትዮጵያ ቤት በኩል የግብፅ ጂኦግራፊ ቤት በኩል ነው፣ አይገናኝም። እፈቅድልሃለሁ እየተባለ ግን በታጁራ በኩል ነው። ዞራ መጣ፣ በዚህ ለድርድር መጣች። እንደዚህ አይነት ሌቨሬጅ አግኝታ አታውቅም ግብፅ። እዚህ ጋር ደግሞ ያስቀመጠችው አለ። ይሄ የውሃ ድርድር ከህዳሴ ግድብ ጋር ነው። አባይ ላይ ድጋሚ ሌላ እንደዚህ ህዳሴ አይነት ግድብ እንዳትገነባ ከፈረምክ የውሃ ልቀቱ የውሃ አጠቃቀሙ በህዳሴ ግድብ አሁን ያለው አክቲቭ በሆነው ግድቡም በሱም እኔ ከኔ ጋር መስማማት ከቻልክ ፕሪኮንዲሽኖቹ የሚገራርሙ ናቸው። አይቻልም ነው። አብይ ላይ ያደርገው ይችላል፣ አያደርገውም። በሞተ ሰዓት ሄዶ ታጁራ ገባለሁ ችግር የለውም ብሎ ከአርሲሲ ጋር ይስማማል ተብሎ አይገመትም። ግን በኤምሬት በኩል ስለመጣ ይሄ የኤምሬት ጋዜጣ ዘናሽናል የቤንዛይድ ሚዲያ ነው። በእነሱ ስለመጣ ምን ይዘት እንደሚኖረው ለወደፊት አብይ አህመድ አናቅም። ዛሬ ሶሻል ሚዲያ ላይ ሲዘዋወር ያገኘሁት አንድ እንትን አለ። እውነት ነው እውነት አይደለም አላቅም። አሁን ነው ስቱዲዮ ከመግባታችን በፊት አዲስ ስታንዳርድ ታገደ ይላል። አዲስ ስታንዳርድ ፊርማ ያለው እንትና ያለው ይሄን ዝም ብሎ ደብዳቤ አለ። አላረጋገጥንም። ወደ ደብዳቤው ግን ብዙ አክቲቪስቶች ሰርኩሌት እያደረጉት ነው። አዲስ ስታንዳርድ በኢትዮጵያ መንግስት የሰጠው እንትን ከህግና እንትን ውጭ ኦፕሬት እያደረገ ነው። ስለዚህ እድሳት አላሳድስም አዲስ ስታንዳርድ ብሎ እያስፈራሩት ይገኛሉ። እኔ ሰርዣለሁ እየተባለ ነው። ስለዚህ ጉዳይ በሰፊው እውነት ከሆነ ማለት እውነት ከሆነ መጣለበታለሁ እነሱ ለሚመለከታቸው ጠያይቀን። በተረፈ ፕሮግራሙን በዚህ እንዛጋዋለን። ከፕሮፌሰር ጋር በቀጥታ መስመር ላይ እንዳለ እርግጠኛ ነኝ። 15 ደቂቃ አሳልፌበታለሁ። ከቆይታ ይኖረናል። ትልልቅ ጉዳዮች አሉ ከእሱ ጋር የምናነሳው ከፕሮፌሰር ጋር አብራችሁን በዚህ አጋጣሚ ወደዛ ትዞራላችሁ ማለት ነው። ይህን ፕሮግራም ግን በዚህ እንዛጋዋለን። እናመሰግናችኋለን። ሳብስክራይብ አድርጉ፣ ሚዲያውን ደግፉ። ይሄን ሳብስክራይብ አድርጋችሁ በርካቶች ተመልካቾቻችን ሳብስክራይብ ሳታደርጉ እንደምትከታተሉ እናያለን እና ሳታውቁ ከሆነ ሳብስክራይብ አድርጋችሁ እውነት እኔ ሳብስክራይብ አድርጋለሁ ስቼክ አድርጉትና ሳብስክራይብ አድርጋችሁ ትውጡ። ሚዲያውን ደግፉ። ሚዲያውን ስትደግፉ አገር ቤት ያለው ተመልካች ለመድ እንደርሳለን ማለት ነው። መልካም ጊዜ ሁላችሁ። ወደ ኋላ እንገናኛለን። ዛራ ሚዲያ ኔትወርክ በከባድ ጊዜ ተፈትኖ ህዝባዊነቱን ያስመሰከረ ለፍትህ ለሞራል የቆመ በቅን ልቦና ሙሉ አቅምና የሙያ ኃላፊነት የሚተጋ ዛሬም በኢትዮጵያ የሚዲያ ትግል የበኩሉን እያበረከተ የሚገኝ ተቋም ዛራ ሚዲያ ፍትህ ለሚሹና ከተበደሉ ጎን የሚቆም ሰላምና አብሮነትን የሚያበረታታ ሚዲያ። ዛራ ሚዲያ በሳተላይትና በተለያዩ የማህበራዊ ሚዲያዎች ለተመልካች ይደርሳል። የዩቲዩብ ቻናላችንን ሰብስክራይብ፣ ላይክ እና ሼር ያድርጉ። በዶኖርስ ኦርግ ወርሃዊ አባል ወይም በአንድ ጊዜ ክፍያ ይደግፉን። በጎፈንድሚ መደገፍም ይችላሉ። በዜል ወይም በካሻፕ ይቀለኛል ካሉም በስልክ ቁጥራችን 571 622 8891 ዛራ ሚዲያ በአስቸጋሪ ወቅት ለህዝብ የቆመ ሚዲያ።